እኔ የእናንተን ቤት ገዝት ላይ ቁጭ ብዬ ሁሌ ታፕታፕ እያረኩ ነው የማዳምጠው። ገኒ እኔ ኤፍሬምንና ዩኔ ነው ማን ነው ያልሽውን ስም አውቃለሁ ብለሽ ነግረሽናል እንዴ? እደዋወላለሁ ብለሽ ነግረሽን ነበር። እኔ እንደዛ አይነቱን ነገር እንትን አላልኩም እንጂ ዛሬ ስራ አይደለም ተብሎ ሲደጋገም አይ ስራ አይደለም ሪል ነው ብዬ ዛሬ ነው የተናገርኩት። በእርግጥ ግን ሰሞኑን ስትነጋገር አንቺ እነሱን በምን አመንሻቸው? አንቺ ይነግሩኛል ትክክለኛውን ብለሽ ትገምቻለሽ? አንቺ በጣም ነው የማምነው። እንዴት እንዴት አንቺ ያለሽው አዲስ አበባ ያገራቸው ልጅ አይደለሽ? በምን ቀረቤታ ይዋሽሻል ብለሽ ታምኛለሽ? እንዴት ነው ማዋሽሽ? ስራ እኮ ነው ይሄ። አንቺ በጣም የምትቀርቢው ስራ እኮ ነው። ስራ ከሰሩ በጣም የምትቀርቢው ሰው ይዋሽ። ኦኬ ስራ ከሆነ አሁን ስለ ልጅቷ አውራሽ። ድሮ የልጅነት ጓደኛ ስራ አድርገው ሊቀጥሉ ይችላሉ። ግን ነገሩ ሪል ነው። ልጅቷ አርግዣለሁ ብላ መምጣቷ ሪል ነው። አንቺ ስሚ ልንገርሽ፣ ሪሊ ከሆነ እውነት ልጅቷ አርግዛለች፣ እስኪ ሂጂ ፖስት ያደረኩትን እዩ እስኪ። አንቺ ሪሊ ነው ልጅቷ ያረገዘችው ነው የምትይው አይደል? ልጅቷ እውነት እርጉዝ ናት ብለው ነግረውሻል? ግን እኔ እነሱ ባሉኝ እኮ ነው እኔ የሚሄድኩትማ እኮ አምናቸዋለሁ አልሽ እኮ አንቺ። ግን ቅር ያለኝ ምን እንደሆነ ታውቂያለሽ? እኮ አምናቸዋለሁ አልሽኝ እኮ አንቺ። አሁን አይ አይደለም አንቺ እዚህ ገስት ላይ እኛ ገስት ላይ እንዴት ልትመጪ ቻልሽ? ስራ ነው ብለሽ ብለው ሂጂ ብለውሽ ነው ወይ ብለሽ አልሽኝ። እኔን ከነማን መድበሽ ነው? ገኒ አይደለም አላወኩሽም። አሁን ነገርሽኝ እኮ ታችም ቁጭ ብዬ ከዚህ በፊትም ገብቼ ሳብራራ ነበር አልሽ። ከዚህ በፊት ስታብራሪ የነበረው እኛ እንደምንጨቃጨቅ ብዙ ነገር እንደምንል ትክክል አይደለም፣ ለምንድን ነው እንዲህ የምታደርገው እያልን ነበር። ለምንድን ነው ታዲያ እታች ቁጭ ብለሽ አዳምጠሽ ገብተሽም ታውቂያለሽ። ለምን አልነገርሽንም? ከነሱ ከፋፊ ጋር ራሱ ተጨቃጭቀን ነበር። አስታወሽ መቅዲ? ከፋፊ ጋር ራሱ ገን ታስታወሽ? እኔ እውነቱን ስነግርሽ አላስታወስኩምም። መቼ እንደገባሽም አላውቅም። ይኸው ዛሬ ገና ነው። ከፋፊ ጋር አልተጨቃጨቅንም። ገኒ የሆነ ቀን ለምን በብሩክ ላይ ብቻ ሳይር ታረጋለሽ? በቃ ይኸውልሽ እኔ ስራ ላይ ቆይ ዝም በይ። ቆይ ጂጂ ቆይ እስኪ ዝም በይ። ገኒ የብዬ አልተነጋገርንም እኔና ፋፊ። አሁን እኔ ስለ ፋፊ አይደለም የማወራሽ ያለሁትኝ። አንቺ እሺ ከገባሽ ለምን ይሄንን ነገር አልነገርሽንም ነበር ነው አሁን ጥያቄ። የደወልኩት እኮ ነው የምትለውን ገንዬ ይሄንን ነገር አረጋግጬ ጓደኝነት አለኝ እያለች እኮ ነው። በጣም ነው ማምናቸው። ይሄንን ነገር አረጋገጥኩት መች እንደሆነ ላስረዳሽ። ዊና በቀደም እያዳመጥኩሽ ነው። ከዛ የዛን ለታ ያንን ስላደረገ ደውዬ እስከ ዊና እንዴት ነው ብዬ ነገሮችን ሁሉ ጠየቅኩት ማለት ነው። እንደዚህ ነው እንደዚህ ነው እንደዚህ ነው ብሎ አስረዳኝ። ከብሩክ ጋር ድሮ የሆነ ግንኙነት ነበራቸው የተወሰነ ጊዜ። ከዛ በኋላ ግን በጣም በማይገናኝ ሁኔታ ተለያይተው ነበር። ከ6 ወር በኋላ መጥቶ ያገኛትን ነገር ፍንጭ አድርጋ አሁን በእንደዚህ አይነት ነገር መጣ እያበጣበጠቻቸው ነው ብሎ አለኝ። በቃ ይሄን ነው ሪል መሆኑ ነው። አሁን አንቺ እሺ ከነሱ ጋር ታሚያቸዋለሽ፣ ግንኙነትም አለኝ፣ እደዋወላለሁ፣ ቤቴም መጥቶ ያርፋል፣ በጣም ቤስት ነን እያልሽ ነው። እሺ አሁን አንቺ ቆይ ኢትዮጵያ አንቺ ኢትዮጵያ ነው ቁጭ ያልሽው። አርግዛ አንድ ሴት አረገዝኩኝ ካንተ ነው እኔ ካንተ ነው እሱ አልተኛሁም እኔ አላውቅሽም ካንቺ ጋር ግንኙነት የለኝም እንዳትመጪ አለበለዛ እኔ ብትመጪ አንቺን መንካትም ባልፈልግም በህግ አስጠይቅሻለሁ ብሎ ማለት ነው ወይስ እሱ ተኝቷታል? እርግጠኛ ልጁ የሱ ነው የምትይው አንቺ? እነሱ ከነገ እኔ የሱ ነው ልጁ የሱ ነው አይደለም እኮ ገኒ። አሁን ቅድምም እኛ ያወራነው የምን እንደሆነ ታውቂያለሽ ከዊና ጋር። አሁን እሱ ይሄንን ነገር ፍላጎቱን እንትን ለማለት የልጅቷን እንትን ለማለት አሁን ራሱ እንደዚህ አድርገሽ ዘርፈሽኛል ብሎ ራሱ አሲዞ ከህይወቱ ማስወጣት ይችላል። ለምንድን ነው ዛሬ ተደዋውለሽ ነበር? ዛሬ ተደዋውለሽ ነበር እንዴ? ተደዋውለሽ ነበር እንዴ ከዊና ጋር? እንዴት ከዛ ሀገር ድረስ መታ እንደዚህ ስታረግ ጸጥ ትላላችሁ ብዬ ስለው ይሄ ራሱ እጅ ላይ ነው፣ ያንን ነገር ማድረግ ይችላል።
እኔ ዛሬ ትላንት ቪዲዮን አይቼ ነው ማታ ቪዲዮን አየሁ እንጂ እስከሚሄዷም አላውቅም። ትላንትና ከባልየው ጋራ ቆሞ አሁን የለችም አጠገቤ የሄዳለችኝ የት እንደሄደች አላውቅም እያለው አልነበር እንዴ? እንዴት ነው የማያውቀው እኮ አዲስ አበባ መጣሁ ቪዲዮ ላይ ነው ያያት። ስሚ ልንገርሽ፣ አንቺንማ በጣም እንትን እንድትይ ይዘውሻል ማለት ነው። አሁን እኔ ከንግግርሽ ማለት ነው አንቺ ይኸውልሽ እነሱ አንቺን ይዘው ገባሽ አውቀው እያሳመኑሽ፣ አንቺ ደግሞ ልክ እንትን እንደምትይ አድርገው አንቺን እንትን እያሉሽ ነው ማለት ነው በእኔ ግምት። ገኒ እኔ እኮ ይሄንን ለእናንተ ነገርኳችሁ እንጂ ገኒ ልክ እኮ ናት። ዘርፋኛለች ብሎ መክሰስ ይችላል። ቤቴ አልወጣ ብላ አንቺ ትዕግስት በእናትሽ ዝም በይ። እናንተ ምን ሆናችኋል? ምን ሆነሽ አንቺ ትዕግስት? ይሄንን ከፈለሽ በውስጥ ተነጋገሩ። ኢትዮጵያ አይደል ያላችሁ? ሌላ ነገር ነው የምናወራው እኛ። አሁን እኔ የምልሽ ውዴ፣ አሁን ትላንትና እኮ ከልጅቷ ባል ጋር ሲያወራ ነበር። እሺ ልጁ እውነት እርጉዝ ነች? አሁን እቺ ሴትዮ የልጁን እርግዝናው የዛች ነው? ልጁ የቢኒያም ነው፣ ትክክለኛ የቢኒያም ነው። ግን እርግጥ አንቺ ስሚ፣ እኔ እስክሪንሹት አነሳሻለሁ፣ ይሄኛው ማለት ነው እውነት እስክሪንሹት አነሳሻለሁ። ይሄ ድራማ አልቆ እኔ ኢትዮጵያ ኮሽ የትም እፈልግሻለሁ። ምክንያቱም አውሪ ሃይ በኛ አውራ ፎቶ ችግር የለብኝም ማሬ፣ እኔ ለፎቶ ችግር የለብኝም በይ። ግን እጠይቅሻለሁ ይሄ እርግዝና አይደለም ከተባልን ምናልባት እሺ መቅድዬ ችግር የለውም። አንቺ መቅዲ ዛሬ እንኳን ቁጭ ብላ አይተሻል አይደለ እንዴ? ፌኩ እንደወጣበት ሸርቱ ላይ ምን እንደምታወሪው እነሱ እኮ ገባሽ? እሷ ጓደኛቸውን ብትሆን እኮ እያጃጃሏት ነው ገባሽ? አንደኛ ነገር ልጆቹ እዚህ ላይ ይመላለሳሉ። እሷ እዚህ መግባቷን አውቀዋል። እሷም እዚህ መታለች። እኛ እሷንስ በምንድን ነው ማምናትኝ? ልከዋትስ መሆኑን እኔ በምንድን ነው ማቃዛ? ሰው አዎ በማርያም እንደ እግዚአብሔር ለኔ እንደያሰለው እርጉዝ ናት ማርያምን ብለሽ ማያንቺ ማለች እኮ ማርያምን አላለችም። ልጆቼን ልጄን ያለችው ማርያምን ብለሽ ማያንቺ። ቆይ ትዝታ እርጉዝ ነች እንዳሉኝ እርጉዝ ናት ብለሽ አንቺ እርጉዝ ናት ብለውኛል። አዎ ማን ያለ እኔ መረመርኩም ጋንዬ እነሱ አሉኝ እኮ ነው ያልኩሽማ። አንቺ እነሱ አውቀው አንቺን ተጠቅመውብሽ መሆኑንስ በምን ታውቂያለሽ? አምናቸዋለሁ አልሽ እኮ አንቺ። እንደዚህ እንደምንቀራረበው ይለኛል ብዬ አልገምትማ። እንደ ቀረቤታሽ ይለኛል ይዋሸኛል ብዬ አልገምትም። ይዋሸኛል ብለህ አንቺ እውነት የምትቀራረቢው ከሆነና እንደዚህ የምታምኚው ከሆነማ ታዲያ የእሱ ካልሆነ የብሩ ካልሆነ ልጁ እሷ ምን ትሰራለች ታዲያ? ለድራማ ካላመጣት የማን ደግ ነው እሱ? እንደዚህ በህይወቱ ገብታ የምትጫወትበት አንቺ ስታስቢ ምን ደግ ቢሆን ነው የእሱ ያልተኛውን ልጅ እንደዚህ የመጣች ህግ ባለበት ሀገር ኢትዮጵያ ህግ የለም እንዴ? ወይስ እኛ ዙምባቤ መሰልሽ? ህግ የለም እንዴ? ያኔ ይቅርታ በቃ እኔ ምንም አያገባኝም። ኧረ እኔ እና አንቺ አንጣላ በቃ ስሚ ልንገርሽ፣ አንቺ እነሱ እየተጠቀሙብሽ እንደ መረጃ እንዳረጉሽ ወቂ እዚህ ቤትም እንደምትገቢ ተከታትለውሻል ማለት ነው፣ አይተውሻል ማለት ነው። ልንገርሽ እውነቱን እኔ ዛሬ ገባሁ እንጂ እኔ ገስት ላይ ሆኜ እናንተን እያዳመጥኩ በእናንተ ንግግር ያዩሻል። ገስት ላይ ገባሽ ማለት እኮ ሴም ነው። እነሱ እኮ ይከታተላሉ ይሄን ነገር እንድታረጊላቸው። አዎ ስራ ነው። አዎ ልጅቷ እርጉዝ ናት፣ ትክክል ነው። ብሩካው እሱ መወሰን ይችል ነበረ፣ በእጁ ነው ያለው። አንቺ ቆይ ኢትዮጵያ ልንገርሽ፣ አሁን እንኳን ቤቱ ፈራርሶ ሌላ ቦታ ሄዶ የድሮ ማህበራዊ ግንኙነታችን እንኳን ከተቋረጠ ዘመን የለውም። ቤት ሀገር ነው። እሷ በር አንኳኩታ መታ እሱ በር ከፍቶላት የምትገባው ቤት ድረስ የምትገባው። ንገሪኝ እስቲ መልስ ስጪኝ። የቡሩኬ ደጋፊ ናት ይላል ኮሜንት። አንቺ የቡሩኬ ብቻ ደጋፊ ነሽ እንዴ? ማለት አቃቸዋለሁ አለች እኮ ጓደኞቹን አቃቸዋለሁ አለች። ሁሉንም ነው የምወዳቸው እኔ ልንገርሽ፣ ብሩክንም አላውቀውም ሃይሜን አላውቅም። እኔ ዊናና ኤፍሬምን ባለጌ ስለሆነች እኮ ነው ያነጋገርኩት እዚህ ድረስ ከምትመጣ። እናንተ ለምንድነው ዝም ያላት? ጨዋታ ያልኩትኝ እኔ ሃይሜ እንዳትጎዳ ነው።
እዩን አንቺ ዝም ብለው እንዴት ትመጣለች አልኩሽ። አንቺ አዲስ አበባ ነው ያለሽው። እናንተ አንድ ሰው መጥቶ በሩን አንኳኩቶ ያውም ስንት ነገር ህይወታችሁን የበጠበጠው እኔ ካንተ አርግዣለሁ ብላ አንቺ በር ትከፍችላታለሽ? አንቺ ኢትዮጵያ ማንም ሰው መጥቶ በር ቢያንኳኳ በር ከፍተሽ ታስገቢያለሽ? እኔ ክፍለ ከተማ ነው የምሰራው። ስለ ህግ አውቃለሁ። ልክ ነሽ። እሺ ንገሪኝ። አውቃለሁ እኔ። እሺ ግን ገንዬ ይኸውልሽ እኔ አሁን እኔ ከሀይሚ ሳይድ እንጂ እናንተ ጋር የምገባው አሁን ይሄንን መልስ ከሀይሚ ሳይድ እስቲ ሌላ ገስት ላይ ማለት ነው። ቆይ መልሱ ስጭኛውን የጠየኩሽን አንቺ በር ይከፈታሉ። የኢትዮጵያ የምትጠይቅሽን መልሽላት። የምትጠይቅሽን ለገኒ መልሽላት። ህጉ ይፈቅዳል አይፈቅድም እያለች እሷን ማሰናበት ቢፈልግ ኖሮ መጀመሪያውኑ ወደ ቤቱ አያስገባትም። አንደኛ ነገር፣ ሁለተኛ ነገር ልክ ነሽ። ያንቺን አባባል ስለደገፍኩ እኮ ደውዬ ጠየቅኩት። ችግር አለበት ወይ ለምንድን ነው ያስገባት ብዬ እኮ ጠየቅኩ አልኩሽ። ምን አለሽ እንደሱ ስትይ? እኛም ራሳችን ቪዲዮውን አየን እንጂ የምናውቀው ነገር የለንም። ስለዚህ እንዲህ ማድረግ ይችላል ነበር ወይ ስለ ማድረግ ይችላል። እሱ የራሱ ድክመት ነው። እነሱ በሀብሉ ነው የሚያሳብቡት አንድ ነገር ስትያቸው። ኧረ ሀብሉ ለምን መጣ ታዲያ? በሀብሉ ከተደገመ እኮ ከቡታጅራ መምጣት አይጠበቅበትም ነበረ። ሀብሉ ላይ ምንም ነገር የለውም። እንዲህ አያመነጫጭቃትም ነበረ። አዎ አስወጣችብን። መግዲ እኮ አውቃለሁ እኮ ኖ ጋኒ ስለ ሀብሉ አውሪ ተብላ ነው የተላከችው። አተድካ ነው እዛ ቤት ግቢና ስራ ነው በያቸው። ለዛ ነው ብር ብዬ ገባሁት። ሁለተኛ ነገር ያወራችሁ ሌላ እስቢ ቅድም ያወራችሁ ሌላ ገንዬ፣ አሁን ደግሞ ሀብሉ ላይ ዞረች። ምክንያቱም ስለሱ አውሪ ተብላ ነው። እኛው ነው ስለ ሀብሉ ብቻ አይደለም እንደዚህ ብለሽ ንገሪያቸው ስራ ነው ብለሽ ታድቆሮር ያውም እኮ አሁን ማርያምን ብለሽ ማይቆ አልኳትኝ አትምልም። እርግዝና ነው ብለሽ ግን ስለሚያውቁ ነው የላኳት። እዚህ ቤት ብቻ እታች ቁጭ ብላ በቀደም ዕለት መቼ ዕለት ለምን ገብታ እንዲህ ነው ብላ ለምን አልነገረችንም? አረ ተልካ ነው። ይሄ በደንብ ያስታውቃል። የጀመረችበት እንትንና አሁን መጨረሻ ላይ እያለች ያለችው አሳብ ለማስቀየር አንቺ ኢትዮጵያ ነሽ አለሽ አይደል እንዴ? የትኛው ህግ ነው ታዲያ? ስንቶቹ አርግዘው ስንቶቹ ተክደው ልጆቻቸውን ለብቻ ድንጋይ እየተሸከሙ ሰው ቤት እየሰሩ ለምን ያሳድጋሉ? አባትየውን ሳያውቁ ቀርተው ነው እንዴ? አላውቅም አሁን የገባች ወይ አረዳም ብሎ ነው አይደል እንዴ? አሁን የገባችው ሴትዮ የት ሄደች? በእናትሽ ገስ ገብታ። ቆይ እሱ ማን ነው ደግና ነው ከሱ ያላረገዘችውን ከቢኒያም ያረገዘችውን እሱ ምንም ግንኙነት የሌለውን በር ከፍቶ የሚያስገባት? ኤልሳ የምትባይ አሁን ገብተሽ የወጣሽ ማን ነው? አንድ ቁጥር ጣፊ ምን ታረጋግጣለች? እሷ እኮ በቃ መረጃ እኮ ናት። ቆይ አይደለም እሷን አይደለም አሁን ገፍታ አስገብቻት የወረደች የሆነ ጥፍር ነገር ያረገችው አንድ ቁጥር ጣፊ ፈልጌሽ ነው። ቶሎ በይ። ሀሳብ ልታስቀይረኝ መጣች ናትና ገርሞናት ኖ እንደውም ይኸውልሽ እሷ እንደውም ግንኙነት በጣም ነው ማምነው ቤቴ መጥቶ ቤተኛ ነን ከዛ ከእንትናም ጋር ብላለች። እቺ ራሷ በጣም የነሱ ቲፎዞ መሆኗን በደንብ ነው የተረዳኋት። እንደዚህ ተፈጠረ ንገሩኝ እስኪ። አልሰማሁም። ልጅቷ በጣም ነው የምትቀባጅረው። ሲጀመር ባለፈው መታ ለምን ብሩክ ላይ ጫና ታሳድሩበታላችሁ ብላ ነበር። ኤልሳ ከዛ ደግሞ አሁን ምን አለች? አንቺ ኤልሳ የምትባል ጻፊ አንቺ ላልካ የመጣች ናታ። ገነት ዝም አለቻት። ገነትማ ፋጣጣች። እኔ ብኖር ደግሞ ጮህ ነበር። አፍርዬ ምን ነው ዝም አላችሁ? አጠሩኝም ነበር። በእውነት ሰምቻለሁ። ዊና ግን ራሷ ብቻዋን ተቆጣጥራት እኛ ጸጥ አይደል? ደጋረች እንዴ? እንደዚህ ውሸታም እየላኳቸው ነው። እንደዚህ አይነት ነገር ኤልሳ የምትባይ ማለት ነው። ኤልሳ የምትባይ ውጪ ከዚህ ቤት ውጪ ከዚህ ሰላይ ናት። እሷ ሰላይ ትሆናለች። እሷም
አይደለም ማረቆይ ስሚ ገኒ በጣም ነው ማዝነው እያለችሽ ነው። በጣም ነው ማዝነው ገኒ። እኔ ማርያምን ማንንም ልኮኝ አይደለም ተልከሽ ነው። እኔ ዊዘር በእናትሽ ተልከሽ ነው። ሲጀመር ልጅቷ ለስራ ነው የመጣችው። በሃይማኖት አይደለም ተልከሽ ነው። አንቺ እንትን አይተናል። ሌላ ባላ ያላት ልጅ ናት። የድሮ ፍቅረኛው ደግሞ እቻ አይደለችም። ሲቀጥል ደግሞ ቤትን ያሳያት ካሜራማን ደቅና እንደገና በሱ